ዓለም ለሚገኙ ሴቶች መልካም የሴቶች ቀን ይሁንላችሁ ያልን እየተመኘን ዙረት ሰዓታችን ላይ ደረሰን በዙረት ደግሞ ማይዞርበት ማይኬርበት ቦታ የለም እኔ ግን አንድ ቦታ እንድትጠቆሚኝ ነው የምፈልገው ምን እንድትጠቆምሽ ትበል ሱሺ በጣም አማረኝ ሉላዬ ይሄንን ደግሞ ጥያቄ ይበልስ አንድ ፕሮግራም ይዛ ነው መረቴ መጣችሁ 4 ኪሎ አካባቢ ወደ 4 ኪሎ ፕላዛ ጎራ አለችና እዛው አካባቢ ደግሞ ጥሩ ሬስቶራንት ነው ብላ ሱሺዋ ልትበላ ወዴት ሄደች ወደ ካዝ አረ መጣለው ምረት ጠብቂ እንዴ እዚህ በቴሌቪዥን ያት እሷ ግን ሄዳ ተበላለች ዙረት አራት ኪሎ ስመጣ ወደ 5 እና 6 አመት ጊዜያቶች ወደ ኋላ መለስ ያደርገኝና የተማሪነት ጊዜን ያስታውሰኛል የተማርኩበት አካባቢ ነው ከጓደኞቼ ጋር ወክ ያደረኩበት ሻይ ቡና ያልኩበት ቦታ ስለሆነ ለኔ የተለየ ስሜት አለው የኔን ስሜት ምትጋሩም ትኖራላችሁ በርግጥ ይሄ አካባቢ በኮሪደር ልማት አሁን እንደዚህ ሰፊ ከመሆኑ በፊት የእግረኛ መጨናነቅ ነበረው ለትራንስፖርት ተጠቃሚዎችም እንደዚሁ መጨናነቅን የፈጠረ ነበር አሁን ላይ ግን 4 ኪሎ ፕላዛ የምድር መተላለፊያና የመዝናኛ ቦታ ተከፍቷል በቅርቡ ዛሬ በዙረት አስመለከታችኋለሁ ከዛ በኋላ ወደ አንድ ቦታ ይዣችሁ ሄዳለሁ ሰላም እንዴት ናችሁ አለ 4 ኪሎ ለኔ ልዩ የትዝታ ቦታዬ ነው ብዙ ነገር ያስታውሰኛል 4 ኪሎ ፕላዛ እንግዲህ መግቢያው ደርሻለሁኝ ሲከፈት እዚህ ጋር ፋውንቴን ነበረ ደስ የሚል ድባብ እንደነበረው መመልከት ይያለሁኝ ዛሬ ግን ወደ ታች እንወርድና በምድር መተላለፊያው ላይ ምን የመዝናኛ ቦታዎች አሉ የእግረኛ መተላለፊያ ነው ወይንስ ሌሎች ጉዳዮች አሉ የሚለውን በዙረት አብረን እንመልከት ሰላም ሰላም እንዴት ናችሁ ሰላም እንኳን ደህና መጣሽ እንኳን ደህና ቆያችሁ እንዴት ነህ ደህና ናችሁ አለን እንኳን ደስ አላችሁ ለአዲስ ሱቃችሁ 4 ኪሎን ሳቀው እንደዚህ አልነበረምና ገርሞኛል በጣም የምድር መተላለፊያውን ሳይ እንደዚህ ድምቅ ብሏል እንዴ ገበያው ድምቅ ብለናል በጣም አዎ ደስ ይላል በጣም እንዴት ነው ገበያው ቆንጆ ምን ላውጣ አየህበት ያው ከተጀመረ አንድ ወር ነው ግን ደግሞ በጣም ድምቅ ብሏል ጥሩ ገዢ ግን ይመጣል እየለመደልን ነው እናንተም ደግሞ እየተመላለሳችሁ ያስተዋወቃችሁ አመሰግናለሁ እንመጣለን በደንብ እመልሳለሁ መልካም ስራ እናመሰግናለን እሺ እንዴት ናችሁ እንዴ ምን እያደረጋችሁ ነው ምን እያደረጋችሁ ነው ምን እያደረግሽ ነው መሬት ላይ ተኝተሽ ነይ እስቲ ሳሚኝ ነው ፍቅር እስቲ አንቺ ሞይኛ ምን ፍቅር ሞበይ ነይ ምን እያደረጋችሁ ነው ምን እንደምትጫወቱት አስደነገጥሽኝ ታውቂያለሽ ማነው ስምሽ ጽናት ጥርስሽ ደግሞ ሲያምር ለኔ እኮ የለኝም እንደዚህ አይነት ጥርስ እስቲ መቼ ነው ያለቀብሽ ቆይቷል ያድግልሻል አሁን የሄደ ወልቆ የት ሄደ አረ አንቺ ነሽ የወረወርሽው ለወፉ አረ ጎበዝ የሷ ገና አልወለቀም ግን ያንቺን አይታ ነገረች አረ ልጅ ያለሽ ከዛን ያደገው እኔ ፍቅር ገና ይወልቃል ግን 6 አመት 7 አመት ሲሆንሽ ደግሞ ይወልቃል አይደለ አዎ ተጫወቱ በቃ እሺ ቻው ቻው ወደ 4 ኪሎ ፕላዛ እንግዲህ ገና እንደገባው ያየሁት ቡና ሲጠጣ ደረስኩኝ ትንሽ ፀሐዩ ማቃጥሎኝ ነበር እኔ ማረፍ ብዬ ቡና ልጠጣ ብዬ ነው እንዴት ናችሁ ሰላም ነው ያው እኛም እንደዛው ነው አረፍ እንበል ብለን ነው እዚህ እንዳጋጣሚ 4 ኪሎ መተን ወደ ፕላዛ ገብተን አሁን
በጣም ጥሩ ነገር ነው እያየን ያለ ነው። እንዴት አገኙት እዚህ ውስጥ ያለው? በጣም ደስ ይላል። እኛ በፊት እኮ እናነብ ነበር እዚህ መተን። አንደኛ ወጣቱ ያው ተመርቆ እዚህ አካባቢ ነው የሚመረቀው። ስራ ፍለጋም ሲመጣ ተኮልኩሎ ነበር ያው የሥራ ማስታወቂያ የሚያነበው ማለት ነው። አሁን ግን እዚህ ውስጥ ገብቶ መጽሐፍ ማንበቡ ድባቡ ራሱ የሚያስደስት ነው። ሌላም ቦታ እንደዚህ ቢለመድ ጥሩ ነው ብዬ ነው ማምነው። ምን አዝናናዎት እዚህ ውስጥ? በቃ አየሩ ምናምን ደስ ይላል በጣም እና እንትኑ ራሱ ይሄ ድባቡ ይሄ የተዝረከረከ ነገር አይደለም። እቺ ራሷ ደረጃውን የጠበቀች ነገር ነች እና በጣም ተመችቶኛል። በጣም ጣፋጭ ቡና ነው። በ4 ኪሎ ፕላዛ እንግዲህ ገና እንደገባን ቡናው ይቀበለናል። ብዙ ማየት ያለብኝ ጉዳዮች ደግሞ አሉ። እነሱን በዙሪያ ዞር ዞር እያልኩኝ ያስመለክታችኋለሁ። አመሰግናለሁ በጣም። ሰላም እንዴት ናችሁ? ሃይ እንዴት ነህ? ሰላም እንዴት ናችሁ? ደህና ናችሁ? ጾም እንዴት ነው? ጥሩ ነው። የሚበላ የሚጠጣ ምን አለ? ያው እንደምታዩ ሁሉ ማለት እኔ ዶናት ወዳለሁኝ እበላለሁኝ ዶናት። እጋብዝሻለሁ። በደስታ። ገበያ እንዴት ነው? በጣም ጥሩ ነው። ያው ጥሩ ኢንቫይሮንመንትም አለ። አውትካሙም ጥሩ ነው። ሳይ እንኳን ጥሩ ሆነ። አቅምሰኛ ታዲያ ልብላ። ኦኬ ትኩስ ነገርም አላችሁ? ትኩስ ነገርም አለ። አዎ በጣም አመሰግናለሁ። መልካም ስራ ይሁንላችሁ። በ4 ኪሎ ፕላዛ ውስጥ ሁሉን ነገር በአንድ ቦታ የምናገኝበት ነው። ካፍቴሪያዎች፣ እንዲሁም ደግሞ አልባሳትን፣ ሌሎች የኤሌክትሮኒክስ እና የኮስሞቲክስ እቃዎችን ጭምር በአንድ ቦታ ማግኘት እንችላለን። እንዲሁም ዞር ዞር ስንል ደግሞ ሰላም እንዴት ናችሁ? ዞር ዞር ስንል ደግሞ ሲደክመን መተን አረፍ ብለን ቀዝቃዛ ውሃችን ጠጥተን ምግባችንን በልተን ቡናችንን ጠጥተን ተነቃቅተን ወደምንፈልግበት ቦታ የምንሄድበት ነው። ደረጃውን የጠበቀ ውበት ያለው ፕላዛ ነው። ሊፍት አለው። እንዲሁም ደግሞ አካል ጉዳተኞችን ታሳቢ ተደርጎ ነው የተሰራው። ይሄኛው ደግሞ ሶስተኛው የእግረኞች መውጫ በር ነው። ቀጥታ ስንወጣ ደግሞ የምናገኘው ትምህርት ሚኒስቴር ነው። እጅግ በጣም በመወደው 4 ኪሎ ሰፈር ተገኘውኝና አዲሱን የዛሬ ወር አካባቢ የተመረቀውን 4 ኪሎ ፕላዛን ምን እንደሚመስል በዙሪያው ዞር ዞር እያልኩኝ በጥቂቱም ቢሆን አስመለከትኳችሁ። ብዙ ጉዳዮች ቢኖሩ ትንሽ ደግሞ ስለደከመኝና ስለራበኝ ሌላ አዲስ ቦታ ደግሞ ይዣችሁ ልሂድና በዙሪያው አስመለከታችኋለሁኝ። መቼም ዛሬ ፀሐይ ከነ ልጆቿ ነው የወጣችው። የካቲት ወር እውነት ለመናገር ለኔ ትንሽ ከበድ ብሎኛል። በጣም ኃይለኛ ሙቀትና ፀሐይ ነው ያለው። ያው 4 ኪሎ አካባቢ ዞር ዞር ስል ነበረ በዙሪያ ትንሽ ነፋሻማ አየር ፈለኩኝ፣ ቀዝቀዝ ማለት ፈለኩና ካዝ መጣሁኝ። ካዝ በሱሺ ይታወቃል። በተለይ የጃፓን ባህላዊ ምግቦችን ደግሞ ያቀርባል። ውስጥ እንገባና ደግሞ በዙሪያ እሱ እንመለከታለን። ሰላም እንዴት ናችሁ? እንኳን ደህና ቆያሽን። ሪዘርቬሽን የለኝም ግን ሳልፍ መጣሁኝ። ድንገት የመጣ እንግዳ ታስተናግዱም እንዴ? አመሰግናለሁ። እሺ ሰላም ሰላም፣ እንኳን ደህና መጣሽ ምህረት። አመሰግናለሁ። እንኳን ደህና ቆያችሁ። እባክሽን ልታወቅ ጄሪ ይባላለሁ። I'm the supervisor of the restaurant. የጃፓን ባህላዊ ምግብ ቀምሼ አላቅም ግን ዛሬ ለመሞከር ነው የመጣሁት። በጣም ጥሩ ቦታ ነው የመጣሽው ለመሞከር። ሬስቶራንታችሁ በጣም ያምራልና ምግቡን ከመብላቴ በፊት ግን ትንሽ ብታሳየኝ ደስ ይለኛል። ደስ ይለኛል በጣም። ሰው ከዚህ እንጀምር። this is the የቪአይፒ ሩም ነው ይሄ። ሰዎች ፕራይቬት ዳይን ማድረግ ሲፈልጉ ሚቲንግ ላንች፣ ሚቲንግ ዲነር ምናምን ሲኖራቸው እዚህ ይሄን ሩም ይመርጡታል። እንዲሁም ደግሞ ለቤቢ ሻወር፣ ለተለያዩ ለልደት ፕሮግራሞች፣ ፋሚሊ ሚቲንጎች ሲኖሩ ይሄን ሩም ተመራጭ ያደርጉታል። በሪዘርቬሽን ነው ከስተመር የሚመጣው አልሽኝና እኔ ራሱ ስመጣ ሪዘርቭ አስደርገሻል ስትኝ አረ እኔ ተረቤን የመጣሁት እባክሽን እያልኳት ነበረ። ሁሉም ሰው እንደዚህ ነው መምጣት ያለው። ሪዘርቬሽን በጣም ተመራጭ ነው። ሰው ጥሩ ሰዓት ነው የመጣው። ተመሪያለሁ ለሌላ ቀን። ብዙ ከስተመሮች የሚመጡት ሞር ምሳሳት ላይ ነው አሁን ላይ። ምሳሳትም ሞር ደግሞ እራት ዲነር ታይም በጣም ውበትም አለው። ፍሬንድሺፕ ፓርክ ፋውንቴኑ ይታያል ከዚህ ጋር ሞር ተመራጭ ያደርገዋል።
አረፍ በይ እስቲ እስካሁን በወሬ ያደከምኩሽኝና ትንሽ አረፍ ብለሽ ደግሞ በእስልምና እምነት ተከታዮችም በክርስትና እምነት ተከታዮችም የጾም ወቅት ነውና የጾም ምግብ የሚፈልግ ሰው ሊኖር ይችላል። በይበልጥ የሚታወቀው በሱሺ ቢሆንም የጾም ሱሺ አለ እንዴ? አለን። የጾም ቬጂቴሪያን ኦፕሽኖች አሉ። አሁን ወቅቱ እንዳልሽው የጾም ወቅት ነው። ረመዳንም የፋሲካ ጾምን ገጥሟልና ሁለቱም ጾም አለ። የጾም ሱሺ በላለኝ ቾፕስቲክ አያያዙ ግን አልችልበትም። እስክሪብቶ እንደምትይዣ አስቢውና ማለት ነው። እዚህ ክንሲ ይሄኛው መሀል ላይ ነው ያለው። ይሄኛው መሀል ጣት ያለች አይደል? ይሄኛው ሰፖርት የሚያደርገው ነው። በዚህ በሁለት ጣቶች ነው የምታነሹና የምትይዡ ሁለት ጣቶችሽ። ስለዚህ ይሄኛው ዘው ባለበት ነው የሚቆመው፣ የሚንቀሳቀሰው ይሄኛው ነው ማለት ነው። ይሄኛውንም ታንቀሳቀሻት። ይሄንን የታችኛው ሞር ሰፖርት የሚያደርገው ነው። ይሄኛውንሽ የምትንቀሳቀሰው እና ኤኒቲንግ ለማንሳት ይችላል ማለት ነው። ስለዚህ ምጣና ሞክረዋለሁ ማለት ነው። አትሞክራሽ ከምን ታደርገኛለሽ? ሜኒውን ጀስት አይዩና ያለውን ኦፕሽኖች እኛን ውስጥ ደግሞ እንሰራለን ይሻል። ደስ ይለኛል። ጄሪ እንግዲህ ትችላለች ብላ ነበር አሳይታኝ ሄደችው። የምችለው አልመሰለኝም። ያው እኔ በእጅ እንደዚህ ጎረስ ማድረግ ነውና የለመድኩት። የቾፕስቲክ ነገር አስቸጋሪ ነው። ወይ ሲመጣ ባህላዊ ምግቡን እንደምንም ሞክረዋለሁ፣ ካልሆነ በእጄ ነው የምገባበት። በጣም ጣፋጭ፣ በጣም ቀዝቃዛ። ያው መዲናችን አዲስ አበባ ደግሞ የዲፕሎማቶች መቀመጫ እንደመሆኗ መጠን ብዙ ጊዜ የጃፓን ሬስቶራንት ስንል ጃፓናውያን ብቻ መጥተው የሚበሉት ምግብ ሳይሆን ኢትዮጵያና የሌሎች ሀገር ዜጎችም ወደዚህ ወደ ሀገራችን ሲመጡ እንዲሁም ሀገራችን ውስጥ የሚኖሩ ዲፕሎማቶች፣ የመንግስት ባለስልጣናት ፕራይቬሲያቸው ተጠብቆላቸው መስተናገድ ሲፈልጉ ወደ ካዝ ይመጣሉ። እኔም በጣም ወድጄዋለሁኝ። ምግቡ ከመጣ በኋላ ደግሞ ቀምሼ ቴስቱን እነግራቸዋለሁ። ጾም የለውም አይደለ? አይኛው ጾም የለውም። ካዝ ሱሺ ፕላተር ይባላል። ይሄኛው ማንጎ ነው። ይሄኛው ደግሞ አቮካዶ ነው። እንደ ዳይናማይት ነው። ያ ደግሞ ካዝ ሚክስድ ፕላተር ይባላል። ፕላተራችን ነው። ይሄኛው ደግሞ ፋስቲንግም ነው። ፋስቲንግም ነው። እሺ፣ አመሰግናለሁ። እሺ፣ አመሰግናለሁ። አቮካዶ፣ ከንበር፣ የሩዝ እና በቃ የተቀመመ ፍራፍሬም ያለበት ቆንጆ የሆነ ፍሌቨር ነው ያለው። ትንሽ እኔ የኢትዮጵያን ባህላዊ ምግብ ስለሆነ አዘውትሬ የምበላው ይከብደኛል ብዬ ነበረ፣ ግን ቴስቱ በጣም ቆንጆ ነው። መጥታችሁ ብትመገቡት ደግሞ በጣም ትወዱታላችሁ። ከጃፓኖች ይሄንን እየበሉ ነው እንደዚህ ጥርት ያለ ቆዳ ያላቸው እያልኩኝ ነበርና የጃፓን ባህላዊ ምግብ ምን እንደሚመስል ለመጀመሪያ ጊዜ የቀመስኩት፣ ግን ደግሞ በጣም ወድጄዋለሁ። ከድካሜ ርፍ ያልኩበት በተለይ በዚህ በፀሐይ ወቅት እንደዚህ አይነት ቦታዎች በመሃል ከተማ ላይ ያስፈልጉናል። ካዝ ጃፓኒዝ ሱሺ ኤንድ ፊውዥን ሬስቶራንት እንግዲህ በመዲናችን አዲስ አበባ መሃል ላይ ከወዳጅነት አደባባይ ጀርባ ከቴዎድሮስ አደባባይ ደግሞ ከፒያሳ ስንመጣ መሃል ላይ የምናገኘው በጣም ደስ የሚል ከለር ኮምቢኔሽኑ የተሰራበት መንገድ እንዲሁም ደግሞ ከኢትዮጵያ ምግብ ውጪ ደግሞ የሌላ ሀገር የባህላዊ ምግቦችን መሞከር ስንፈልግ እንደዚህ አይነት ሬስቶራንቶች በሀገራችን ላይ ያስፈልጋሉና እጅግ በጣም ደስ የሚል ቀን ያሳለፍኩበት ነው በዙረቴ ላይ። በተለይ ደግሞ ከምግቡ በተጨማሪ በቃ አየሩ እንዴት ደስ እንደሚል በተለይ በፀሐይ እንዲሁም ደግሞ በስራ
የደከመ ሰውነትን ለማሳረፍ እንዲህ ያለ ደግሞ ደስ የሚል አየር ለማግኘት ስትፈልጉ ወደ ካዝ ኑ እላችኋለሁ። የረፍት ቀናችሁን መታችሁ እንደኔ በዙረት ዞር እንዳልኩት ብትመለከቱ ጥሩ ነው ብዬ አስባለሁ። ሳምንት በሌላ ዙረት እንገናኛለን። ቻው